እንደምናችሁ ደህና ናችሁ የተማሪዎች? ባለፈው እንግሊዝ ኢትዮጵያን ዶሚኔት አድርጋ ቆይታ በኋላ አሜሪካ መጣ ደግሞ ቃኘው ስቴሽንን ለ25 ዓመት ገዝታ ቃኘው ስቴሽንን ይዛ ስትጠቀም እንደነበረና ከዛ ኢቭን የኢትዮጵያ ጦር ወደ ኮሪያ አሜሪካን ደግፎ የዘመተው ወይም ሰላም አስከባሪ ሆኖ የሄደው ቃኘው ክፍለ ጦር እንደሚባል አይተናል። አሁን ፖስት ሊበሬሽን ከነጻነት በኋላ ምን አይነት ሶሾ ኢኮኖሚክ ኮንዲሽን አለ ከእርሻውን ጀምረና እናያለን ማለት ነው። ከነጻነት በኋላ የኢኮኖሚክ ፒላር ይላል አግሪካልቸር። ይሄ ግልጽ ነው። 60% የጂዲፒው እና 80% ሌበር ፎርስ ስቲል የጉልበት ኃይሉን የሚይዘው እርሻው እንደሆነ ቀጥሏል። የእድገት ማነቆች የነበሩ ምንድን ናቸው ስናይ ምርታማነቱ እምብዛም ነው። ማን አግሪካልቸር በምክንያት አንደኛ ፐርሲስታንት ነው፣ እንደውም ቀጣይነት ያለው ድርቅ። ሁለተኛው ቴክኖሎጂ አጠቃቀማችን ኋላ ቀር መሆኑ። ሶስተኛው ኢንፍራስትራክቸሩ በጣም ደካማ በመሆኑና ኦልሞስት መንግስት የዚህን 60% የጂዲፒን 80% የጉልበት ኃይሉ የተሰማራበትን እርሻ ኦልሞስት ረስቶት ነበር ነው። ሌላው ጉዳይ ምንድነው? ባጀት አሎኬሽን። ባጀት እንዴት ይመደብለታል? ምንም እንኳን ጠቃሚ የሀገሪቱ ኢኮኖሚክ ፒላር ቢሆንም ዋት ዊ ኮል ምሰሶ ቢሆንም ማለት ነው። የሀገሪቱ የኢኮኖሚ ምሰሶ ቢሆንም ማን እርሻ 2% ነው ባጀት የተመደበለት በንጉሱ ዘመን። ተመልከቱ 60% ጂዲፒ የሆነ 80% የሀገሪቱን ጉልበት የሚጠቀም የኢኮኖሚ ምሰሶ 2% ነው ባጀቱ። ኤክስፖርት አይተሞችም ከእርሻው የሚመጡት ናቸው። 50%ቱ 60% የኢትዮጵያ ቶታል ኤክስፖርት እና 50%ቱ ካሽክሮፕ ነው። ከዚህ ውስጥ ኮፊ ነው አንደኛው። ወደ ውጭ ከሚላከው 50%ቱ ከቶታሉ 65%ቱ ካሽክሮፕ የሆነ ከዚህ ውስጥ ሀፉን የሚወስደው ማን ነው? ቡና ነው። ወደ ውጭ ከምንልከው አሁንም ያው ቡና ነው። የላንድ ቴኒዩር ኤንድ ሪፎርም ምንድን ናቸው? የመሬት ስሪቱ የመሬት ይዞታው ላንድ ሆልዲንግ ሲስተሙ ማለት ነው ምን ይመስላል ነው። ሌላው ነገር ኖርዙና ሳውዙ በጣም ልዩነት አለው። ኖርዝ ሲስተሙ ርስት ነው። ርስት ማለት ኮሚዩናል ኦነርሺፕ ወይም ሄሪዲተሪ በዘር ግንድ የሚተላለፍ የመሬት ስሪት ወይም ይዞታ ነው። ላንድ ሆልዲንግ ሲስተም ነው ርስት ብለን የምንጠራው። ኤንድ ጉልት ራይት ባለጉልት ደግሞ ሳውዝ ነው የምናገኘው። እነዚህ ባለጉልት ደግሞ ምን ያደርጋል? ታክስ ይሰበስባል፣ ነፃ ጉልበት ያገኛል። እንደውም እንደ ሳለሪ ሆኖ ነፃ ጉልበት እንዲያገኝ ከገበሬዎቹ ይደረጋል። ሳውዘርን ሲስተም ይሄ ኖርዝ ነው። ኖርዙ ርስት ነው ብለናል። ሳውዘርን ሲስተሙ ዶሚናንት ባይ ላንድ ፕራይቬታይዜሽን ነው። ገባር ሲስተም ነው። ጉልት እዚህ ነው ያለው። ሎካል ፔዛንት በየአካባቢ ያሉ ገበሬዎችን መሬት አልባ ጭሰኛ እንዲሆኑ ያደረገ ነው። ምን በመሆኑ ከኖርዝ ሴትለሮች መጥተው ስለሰፈሩበት። ሶስተኛው ቴናንሲ የጭሰኝነት ኢንሴኪዩሪቲ ነው ማለት ዋስትና የለውም። አንደኛ ራሱ መጀመሪያ ውሉ ሲካሄድ በአፍ ነው፣ በቃል ነው የሚደረገው። እርቦ ሲሶ ግማሽ እኩል አራሽ ኦር ምናምን እየተባለ እርቦ 1/4 ሲሶ 1/3 እየተባለ ነው የሚስማሙት። በፈለገ ጊዜ ባለመሬቱ ጭሰኞቹን ሊያባራቸው ይችላል። ኢቪክት ማለት እሱ ነው። በፈለገ ሰዓት ሊያባራቸው ይችላል። ተማሪዎቹ በኋላ ይዘው የመጡትን ላንድ ቱ ዘ ቴለር መሬት ላራሹ የሚለው ዋናው መፈክር ይህን ያደረገ ስለነበረ ዩኒቨርሲቲ ስቱደንቶች ናቸው በ1965 መሬት ላራሹ የሚለውን እንቅስቃሴ ይዘውት የመጡት። ይሄ የላንድ ቴኒዩር ሲስተም ላንድ ሆልዲንግ ሲስተሙን ምን ይፈልግ ነበር? ሪፎርም ማስተካከያ የሚፈልግ ጥያቄ ነበር። ግን ምንም አላደረጉም። ንጉሱ የወሰዱት ምንም አይነት የላንድ ቴኒዩር ሲስተም አልነበረም ስልጣናቸውን ከሚያጠናክር ጉዳይ በስተቀር። የሚቀጥለው ርዕሳችን አብሶሉት ፓወሩን ፍጹማዊ ፈላጭ ቆራጭ የሆነውን የንጉሳዊ አገዛዝ ማጠናከሪያ መንገዱ ምንድን እንደሆነ እናያለን። አንድ ፓወር ስሩ ቶፕ ሄቪ ቢሮክራሲ ፊስካል ኮንትሮል ኤንድ ኢምፔሪያል ማይቲ። አሁን ምንድን ነው ንጉሱ ሄቪ ቢሮክራሲውን ፊስካል ኮንትሮል እንደውም ምንድን ነው የሚባለው በጀት ሲመደብ ወደ ንጉሱ ጋር አደግድገው ብቅ ይላሉ። አቤት ወለጋነ ይሄን ያህል ብር ተመድቦልሃል እግዚአብሔር ይስጥልኝ ብሎ እጅ ነስቶ ነው የሚሄደው።
እንደውም አዝ ቦኒቫለንት ፋዘር ነው የሚለው፣ እንደ ለጋስ አባት ነው ባጀት የሚመደበው። እነዚህ ትላልቁ ኪ የሆኑ ቢሮክራሲዎችን የአገሪቱን ባጀት እና ትላልቅ ኪ የሚባሉ ፖዚሽኖች ዳይሬክትሊ በንጉሱ ቁጥጥር ስር የነበሩት። ይህንን በስራ ላይ የሚያውሉ አስገዳጅ ኃይሎችስ እነማን ናቸው ብለን አንደኛው አርሚው ነው። ሁለተኛው ትልቁ ፕሪቪሌጅድ የሆነው የተከበረው ከማንኛውም ወታደራዊ ኃይል የበላይ የነበረው የክብር ዘበኛ ጦር ነው። ኢምፔሪያል ቦዲጋርድ የሚለው ነው፣ ስዊዲሾች ያሰለጠኑት ማለት ነው። ኤንድ በኋላ የምናየው ኢንቴሊጀንስ ወርክ የሚሰራው የአገር ውስጥ ጉዳይ ሚኒስቴር ስር የነበረው ፐብሊክ ሴኪሪቲ ነው፣ የህዝብ ደህንነት የሚባለው በአገር ውስጥ ጉዳይ ሚኒስቴር ስር የተቋቋሙ እነዚህ ናቸው። አንደኛው ወታደሩ፣ ሁለተኛውና ትልቁ ኢምፔሪያል ቦዲጋርድ የንጉሱ ክብር ዘበኛ ጦር እና ኢንቴሊጀንስ ወርክ የሚሰራ የነበረው በአገር ውስጥ ሚኒስቴር የተቋቁሞ የነበረው የህዝብ ደህንነት የሚባለው ነው። ሌላው 1955 ሪቫይዝድ ኮንስቲቱሽን ነው። አስገዳጅ ኃይል ወይም የንጉሱን አውቶክራቲክ ሩል የሚያጠናክር መንገድ የ1955 ሪቪዥን ነው። የንጉሱ የሲልቨር ጁቢሊያን በሚከበርበት ዘመን ነው ሰዓት ነው ይሄ ኮንስቲቱሽን ሪቫይዝ የተደረገው ወይም የ1931 ህገ መንግስት ነው እንደገና የተከለሰው ማለት ነው። 2 ቻምበር አለው ድሮም እንደነበረው ማለት ነው። ቻምበር ኦፍ ዴፕቲዩስ፣ ቻምበር ኦፍ ሴኔት የሚባል 2 ባይካሜራል ነው። 2 ፓርላማ ነው ያለው፣ ቻምበር ኦፍ ዴፕቲዩስ እና ቻምበር ኦፍ ሴኔት። የቻምበር ኦፍ ሴኔት በቀጥታ በንጉሱ የሚመረጡ ሲሆን በ1955 የተደረገው ሪቫይዝ የተደረገው ህገ መንግስት ግን ለአንደኛው ፓርላማ ለዴፕቲዩሱ ማለት ነው ህዝቡ እንዲመርጥ ተፈቀደ። ኖሚናሊ ሳይሆን እንዲመርጥ ተፈቀደ። አፍተሮል በስማዊ ሳይሆን በቀጥታ ተፈቅዷል። ኢን አዲሽን ቱ ዛት የንጉሱን መለኮታዊ ስታተስ ሳክርድ ማለት ቅዱስነት ማለት ነው። ቅዱስነት ስታተስ በ1955 ህገ መንግስት ላይ በበለጠ እንዲጸድቅ ተደርጓል። ዘ ኮንስቲቱሽን ዲክለርድ ዘ ፐርሰን ኦፍ ዘ ኢምፐረር ሳክርድ ይላል። ኢስ ዲግኒቲ ኢንቫዮሌብል የማይጣስ ኤንድ ሂዝ ፓወር ኢንዲስፒታብል ጥያቄ የማይነሳበት የንጉሱ ስልጣን እንዳይነሳበትና ሳክርድ ቅዱስ እንደሆኑ የሚያረጋግጥበት ህገ መንግስት ነው ሪቫይዝ የተደረገው። ይህን ካየም በኋላ ተቃውሞ አልነበረም ወይ እና የ1960 መፈንቅለ መንግስት ሙከራ አልነበረም ወይ የሚለውን ኢንተርናል ኦፖዚሽን ፓትሪዮት ኮንስፓይረሲስ የምንላቸው የመጀመሪያው በላይ ዘለቀ ነው። ታከለ ወልደ ሐዋርያት ኢን ኤግዛይል ኤንድ ዲዘርቴሽን የነበረ ነው። ሁለቱ 3 ናቸው። ወይ በላይ ዘለቀ፣ ታከለ ወልደ ሐዋርያትና ቢትወደድ ነጋሽ የሚባሉ አሉ። 3 ናቸው። እነዚህ ሶስቱም ታርጌት ያደረጉት ንጉሱ ላይ ነው። በተለይ ብላታ ታከለ ወልደ ሐዋርያት የ1931 ህገ መንግስትን የጻፈ ንጉሱን መግደል ላይ ነበር። ንጉሱ ወደ ውጭ ሲሄዱ ከ1936 ጀምሮ ነው። ታከለ ከማዳጋስካር ወደ አዲስ አበባ ሲመጣ ጅቡቲ ላይ ተገናኝተው መሄድ የለቦትም ብሎ ባጓሮ አንስቶ የነበረ ነው። በኋላ ተመልሰው ሲመጡም ለመግደል ሙከራ አደረገ። በኋላ ተገኘበት። ይሄ ያደረገው እንቅስቃሴም ተደብቆ ሊቆይ አልቻለም። ህይወት ሹትድ ኤንድ ዳይድ በጥይት ተገሎ ሞተ ታከለ። አዚኖ በላይ ዘለቀም በጎጃሞች ዘንድ የታወቀ አርበኛ የነበረ ነው። ወደ ሶማ በረሃ ሸፈተ። በኋላም ከ2 ወር ያለማቋረጥ ውጊያ በኋላ ለበላይና ለተከታዮቹ ይቅርታ ይደረግላል ተብሎ እጁን ሰጠ። ይቅርታ ሳይደረግለት ወደ አዲስ አበባ መጣ። አዲስ አበባ ላይ እስር ቤት ባለበት ጊዜ እስር ቤት ሰብሮ ወደ ጎጃም በሚሄድበት ጊዜ ሰላሌ ሜዳ ላይ ተይዞ ተመልሶ መጣ። በንጉሱ በሚያስችሉት ችሎት ተከሰሰ በአገር ክህደት። መጨረሻም ተሰቅሎ እንዲገደል ተደረገ። 3ቱም በላይ ዘለቀም ታከለ ወልደ ሐዋርያትም ቅድም ያልኳቸውም ሰውዬ 3ቱም ታርጌታቸው ንጉሱን መግደል ነበር። ሳይችሉ ቀሩ። ሁለተኛ ሲስተሙን አለመሆኑ ነው። ግለሰቡን ለማጥፋት ነበር ያደረጉት። በዚህ ምክንያት ያልተሳካ ነበር። በግለሰብ ደረጃ መደረጋቸውም ሌላው ምክንያት ነው። በግለሰብ ደረጃ እንጂ በተቋም ደረጃ የተደረጉ ሴራዎች አልነበሩም። ወይ ንጉሱን የመግደል ሙከራዎች ስላልባለመሆናቸው ሁሉም ከሽፈዋል። ሌላ የ1960 መፈንቅለ መንግስት በነዋይ ብራዘርስ ወይም ግርማሜ ነዋይ እና ብርጋዴር ጀነራል መንግስቱ ነዋይ የሚመሩት መፈንቅለ መንግስት ነው። ንጉሱ በዛ ሰዓት ብራዚል ለጉብኝት በነበሩበት ሰዓት መንግስቱ ነዋይና ግርማሜ ነዋይ፣ ብርጋዴር ጀነራል መንግስቱ ነዋይ የኢምፔሪያል ቦዲጋርድ ዋና አዛዥ ነው። ግርማሜ ነዋይ የእሱ ወንድም ደግሞ ከኮሎምቢያ ዩኒቨርሲቲ በፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ማስተርስ በዛ ዘመን ይዞ የመጣ ነው። ንጉሱ ዶሚናንስ ከሳቸው ውጭ ስለማይወዱ
በህዝቡ ዘንድ ፖፑላሪቲ ያለው ታዋቂነት የሆነ ሰው ከሳቸው ውጭ የበላይ ዘለቀም ይሄ ነው አንዱ። በላይ ዘለቀን በጎጃሞች ዘንድ እየታወቀ ሲመጣ በላይ ዘለቀ የሚለው ደጃዝማች ይቅርብህና ራስ ልበልህና የባሌ ጋቨርነር ጀነራል ላርግ ተብሎ ነበር፣ እምቢ ብሎ ነው። ግርማሜም ፖፑላር መሆኑ ነው። ሌላው ፖፑላር ሲሆን የወላይታ አስተዳዳሪ ነበር እንደመጣ ከውጭ የተደረገው። በወላይታዊ ዘንድ ዶሚናንት ሲሆን ጠርተው ወደ ሶማሌዎች ዘንድ ዶሚናንት ሲሆን አመጥተው አዲስ አበባ አስቀመጡት። ይህም መፈንቅለ መንግስት ኦርጋናይዝ ካደረጉት ከወንድሙ ጋር አንዱ እሱ ነው። ኢሚዲየትሊ ዓላማቸው ምንድን ነበር? ኮንስቲቱሽናል ሞናርኪ፣ በህገ መንግስት ስልጣኑ የተገደበ ንጉሳዊ አስተዳደር ለማቋቋም ነበር እና ለሀገሪቱ የኢኮኖሚ መጓተት ወይም የኢኮኖሚው አለማደጉ ዋነኛው ተጠያቂው ንጉሱ ነው ብለው ነበር የሚያምኑት። ለሀገሪቱ ወደ ኋላ መቅረት ዋነኛው ተጠያቂ የንጉሳዊ አስተዳደር ነው ብለው ስለሚያምኑ ኢት ዋዝ ፌይልድ። ወዲያውኑ አየር ኃይሉ ለንጉሱ ታማኝ ሆኖ በመቅረቱ ኢናዲሽን ቱዛት የኢትዮጵያን ኦርቶዶክስ ቸርች ኦልሶ ከሃዲ ናቸው ብሎ መቃወሙ እሱ እንኳን ብዙም ከአፍ የዘለለ እንትን ባይኖረውም የአየር ኃይሉ ግን የአየር ኃይሉን ወይም ሌሎችን የሚሊተሪ ሴክሽኖች ቢያንስ አሳምነው ከነሱ ሳይድ፣ አለበለዚያ ጠመንጃቸውን ነጥቀው መቆለፍ ባለመቻላቸው ምክንያት ይሄ መፈንቅለ መንግስት ጨነገፈ። the coup was aborted because it lacked support from the loyalist army። ያያችሁት ታማኝ ከሆኑ ወታደሮች እና ከኢትዮጵያ ኦርቶዶክስ ቸርች ረዳት ባለማግኘቱ ወዲያውኑ ጨነገፈ። ሁለቱ ነዋይ ብራዘርስ ማለት ነው ወደ ሞጆ አካባቢ ሸሹ። ግርማሜ ኮሚትድ ሱሳይድ፣ ግርማሜ ራሱን ሲያጠፋ፣ መንግስቱ ግን ቆስሎ ተያዘ። በኋላም ተከሰሰ እና ቀረበ እና እንዲገደል ተወሰነበት ማለት ነው። ሌሎች ተቃውሞችን የሜጀር ፔዛንት ሬቤል የገበሬዎችን አመፅ 80% ገበሬ ነው። ቅድም ብለናል። እንግዲህ የገበሬው አመፅ ነው የምናየው። ከየት ይጀምራል? ዘወያኔ ሬቪሊየን ወይም ዘፈርስት ወያኔ ሬቪሊየን በኢስተርን ትግራይ፣ በሳውዝ ኢስተርን ትግራይ፣ በደቡብ ምስራቅ ትግራይ። ምክንያቱም ማል አድሚኒስትሬሽን፣ ማል ሚንስ መጥፎ ማለት ነው፣ ባድ ማለት ነው። መጥፎ አስተዳደር በመኖሩ ምክንያት እና ራያና አዘቦ መካከልና በንጉሱ መካከል የቆየ ጠላትነት ስላላቸው ይላል መጽሐፋችን። በእሱ ምክንያት የነበረ አመፅ ነው። በብላታ ኃይለማርያም ረዳ የሚመራ አመፅ ነው። በዚህ ጊዜ የእንግሊዝ ዶሚኔሽን ነው። በ43 ዱ ሪሜምበር እናስታውሳለን። በዚህ ጊዜ በእንግሊዝ አየር ኃይል እርዳታ ይህ አመፅ ተደመሰሰ። ሁለተኛው ባሌ ፔዛንት ሬቪሊየን ነው። ሎካል ዲስኮንተንት ኦቨር ላንድ ኤንድ ታክስ፣ ላንድ ታክስ፣ ላንድ አሊኔሽን፣ መሬት ነጠቃ፣ ላንድ ኢንካም ታክስ፣ የመሬት ገቢ ግብር በመታወጁ ኤልከሬ አካባቢ የተጀመረና ረጅም ጊዜ የፈጀ የገበሬዎች አመፅ ቢኖር ይሄው ባሌ ሪቪሊየን ነው እና ሶማሊያዎች ታላቋን ሶማሊያ ለመመስረት በነበራቸው ምኞት ከሶማሌ መንግስት ከፍተኛ የሞራልና የማቴሪያል እርዳታ ይደረግላቸው ነበር። አብዲ ካህን የመጀመሪያው መሪ ነው ይላል መጽሐፋቸው፣ ይወዘ ሶማሌ። በኋላ ግን ዋቆ ጉቱ ናቸው ትክክለኛው መሪ ይላል መጽሐፋችን። እሱ ዋቆ ጉቱም የሰለጠኑትም የታጠቁትም በሶማሊያ መንግስት ነው። ዓላማውም ታላቋን ሶማሊያ ከመመስረት ከነበራቸው ምኞት አንጻር ነው። ሌላው የጎጃም የገበሬ አመፅ ነው የ1968። ይሄ በዋናነት አዲስ አግሪካልቸራል ኢንካም ታክስ፣ ቅድም ብያለሁ፣ የመሬት ገቢ ግብር። መሬቱ በሶስት ተከፍሎ ይለካና በሶስት ይከፈላል። ማን ጠፍ፣ ለም ጠፍ ተብሎ ፈርታይል፣ አንፈርታይል፣ ሰሚ ፈርታይል። ፈርታይል በሆነ ቁጥር ምን ይሆናል መሰለህ? ምን ይሆናል ማለት ነው? የኢንካም ታክሱ የገቢ ግብሩ ይጨምርበታል ማለት ነው። ኢት ዋዝ ሃይሊ ሰክሰስፉል ፎርሲንግ ዘ ጋቨርንመንት ቱ ካንሰል ታክስ ኤንድ ኦል አደርስ። ለ10 ዓመት የነበረ የግብር የጎጃም ገበሬ ግብር ተሰርዞለታል። በመጨረሻው አንጻራዊነት ነው። ከባሌ ከወያኔ ከትግራይ ከነበረው የገበሬዎች አመፅ አንጻራዊነት የጎጃሙ የተሳካለት ነው። ምክንያቱም የ10 ዓመት ግብር አስቀንሷልና። ኮመን ኮዝ የሶስቱም የጋራ የሆነ ምክንያት ምንድን ነው? ኢንክሪዚንግ ላንድ ታክስ፣ የላንድ ታክስ መጨመሩ። ሁለተኛው መሬትን በግለሰብነት መያዝ። ሶስተኛው ደግሞ ኢትኖ ናሽናሊስት ሴንቲመንት ስለነበረው ነው። ኢትኖ ናሽናሊስት ሴንቲመንት ማለት የብሔርተኝነት ስሜት መኖሩ ነው። ጎጃሜም የባሌውም አኖሮሞ ኤንድ ትግሬውም በወያኔ ማለት ነው። ሌላው የተማሪዎች ንቅናቄ ነው። የተማሪዎች ንቅናቄ
አንደኛ ተማሪዎችን ራዲካላይዝ ያደረጋቸው ንቅናቄ የተማሪዎችን ንቅናቄ እንዲያመጣው ያደረገው ምንድን ነው? የመጀመሪያው 1960 መፈንቅለ መንግስት ሙከራ ነው። የመፈንቅለ መንግስት ሙከራ አድራጊዎቹንም ደግፈው ሰላማዊ ሰልፍ የወጡት ተማሪዎቹ ናቸው እንጂ ማንም አይደለም። ሁለተኛው ክሮኮዳይል ብሎ መጽሐፋቸው ላይ ጽፈዋል። ማርክሲስት አይዲያ የነበራቸው ተማሪዎች መውጣታቸው ነው። በእነዚህ ምክንያት የተማሪዎቹ ንቅናቄ ራዲካላይዝድ እንዲሆን በጣም ጠንካራ እንዲሆን አድርጎታል ማለት ነው። በኤርትራ የነበረ የትጥቅ ትግልን ነው የምናየው። ሁለተኛው ፌዴሬሽኑ በ62 ዲዞልቭ ተደርጎ ኤርትራ ከኢትዮጵያ ጋር እንድትዋሃድ ተደረገ። ምክንያቱም ከመጀመሪያው ጀምሮ የኤርትራን ፌዴሬሽን ንጉሱ አልወደዱትም። ለኤርትራ የተሰጠ መብት ኦሮሞው፣ አማራው፣ ሲዳማው ነገ ያነሰዋል የሚል ፍራቻ ስለነበራቸው በ1960 ዓ ም የኤርትራ ፓርላማ ራሱን አፍርሶ ከኢትዮጵያ ጋር በተዋሃደ አትዚስ ታይም የነበሩት ዩኒየኒስት ፓርቲ ከሚባሉት አንዱ 1960 ኤርትራን ሊበሬሽን ፍሮንት ተመሰረተ። ሌተሮን ኢፒኤልኤፍ ኤርትራን ፒፕልስ ሊበሬሽን ፍሮንት በ1972 የትጥቅ ትግል የጀመረ ሆነ። ዋት ዊኮል ይህን ነው ሻዕቢያ የምንለው። ሁለተኛው መጫቱለማ ሰልፍ አሶሲዬሽን ነው። መጫቱለማ ሰልፍ አሶሲዬሽን በ1963 የተቋቋመ የሰልፍ ሄልፕ ራስን መርዳት የተቋቋመ ነው። እነዚህን ጥያቄዎች ናቸው። ሰልፍ ሄልፕ አሶሲዬሽን የአንዱ የሚጠይቀው ምንድን ነው? ኦሮሞ አይደንቲቲ። ሁለተኛ የውሃና የኤሌክትሪክ የኮሚኒኬሽን እና የመብራት አቅርቦት ኦሮሞዎች በሚኖርበት አካባቢ እንዲቀርብ መጠየቁ ነው። በ1963 ጀምሮ ግን ይሄ መጫቱለማ ኦሮሞ ንቅናቄ እንዲታገድ ተደርጓል። ማስ ሚዲያ ኢንፍሉዌንስ ላይክ ዩኒቨርሲቲ ስቱደንት ዩኒየን አዲስ አበባ ማለት ነው። ተማሪዎቹን ቅድም እዚች ጋር ተማሪዎቹን ራዲካላይዝ ካደረጋቸው ማርክሲስት ስቱደንት መምጣታቸው፣ ሁለተኛ የ1960 መፈንቅለ መንግስት ሙከራ ብለናል። ሶስተኛው የተማሪዎቹ ማስ ሚዲያ ነው። ማስ ሚዲያ ከዩኒቨርሲቲ ስቱደንት ዩኒየን አዲስ አበባ ከመቋቋሙ ጋር ተያይዞ ታገል ስትራግል የሚባል እንዲያውም በአውሮፓ የነበረው ታጠቅ የሚባልም አለ። ኒውስ ኤንድ ቪውስ የሚባል ጋዜጣም እዛው ዩኒቨርሲቲ ውስጥ የሚታተም የተማሪዎች ጋዜጣ መኖሩ ለተማሪዎቹ እንቅስቃሴ ራዲካላይዝ እንዲሆኑ አስተዋጽኦ አድርጓል ማለት ነው። የዛሬን ትምህርታችን ለመጨረስ እነዚህን ጥያቄዎች እንያቸው። ዘ ላንድ ቱ ዘ ቴለር ስሎጋን ወዝ ፕራይመርሊ አሶሺየትድ ዊች ግሩፕ ነው የሚለው ከየትኛው ጋር ነው መሬት ላራሹ የሚያያዘው? ከእንግሊዝ ጋር፣ ከዩኒቨርሲቲ ስቱደንት ጋር፣ ከኦርቶዶክስ ቸርች ጋር፣ ከፎሬን ኢንቨስተርስ ጋር ይላል። ዩኒቨርሲቲ ስቱደንት ማሉ ነው። ዊች ላንድ ቴነር ሲስተም ወዝ ኮሚናል ኤንድ ዶሚናንት ኢን ኖርዘርን ኢትዮጵያ የነበረ የላንድ ስሪት ወይም ይዞታ ላንድ ሆልዲንግ ሲስተም የትኛው ነው? ጉልት፣ ርስት፣ ሰሞነኛ ቸርች ላንድ ነው። ማደሪያ መሬት የመንግስት ኦፊሻልስ እንደ ፔንሽን ሲሆኑ ወደ ጡረታ ሲወጡ እንደ ደሞዝ የሚያገለግል ነው ማደሪያ መሬት። ሰሞነኛ ለቸርች የሚሰጥ ነው። ርስት በኖርዝ የነበረ ነው። ጉልት በሳውዝ የነበረ ነው ብለናል። ሶስተኛ ጥያቄ 1955 ኮንስቲቱሽን ሜድ ዘ ፐርሰን ኦፍ ኢምፐረር ምን አረጋቸው? ንጉሱን ፊገር ሄድ አረጋቸው ይላል። ኤ ቢ ሳክርድ ኤንድ ሂዝ ፓወር ወዝ ኢንዲስፒተብል። ሲ ሳብጀክት ቱ ዘ ፓርላመንት። ዲ አንኢሌክትድ ኦፊሻል ንጉሱን አንኢሌክትድ ቅዱስ አረጋቸው ነው። እንደውም ተጠያቂነት የሌለባቸው ነው የሚለው። ዊች ሪቪሊየን ወዝ ስፓርክድ ባይ ሎካል ዲስኮንተንት ኦቨር ላንድ ታክስ ኤንድ ኦሮሞ ኤንድ ሶማሌ አይደንቲቲ። የባሌ ፔዛንት ሪቪሊየን ነው። የዛሬ ትምህርታችንን በዚሁ እንጨርሳለን። በሚቀጥለው እስከምንገናኝ ሰላም ኑን። ቻው ባይ